አልኩ አልሰማኝም ወንድም አሉ አንድ ጊዜ ቁም እያልኩት እኮ ነው የህግ አካል ነኝ አይደል? ቆይ ያስጨነቀሽ መርማሪው ነው አይደል? እና ሌላ ምን ሊሆን ይችላል? ጆን ቢመረምር ምን ያመጣል? ምን የያዘው ማስረጃ አለና ነው የምትደነግጨው? እሱ በጨለማ ውስጥ ባዶ መንገድ እየፈለገ ነው። ስለዚህ አንቺ አትጨነቂ እሺ? እንዴት አልጨነቅም ማማን? ከአንተ አቅም እንኳን እዚህ ተጎልተህ እኔን እያስፈራራኸኝ አይደል እንዴ? ቤቲ እባክሽ አትጩይ። ይኸውልሽ በሩን አየሽው አይደል? ማንም ሲወጣና ሲገባ በንቃት እንከታተላለን። እኔ ነኝ ያለሁት ፊት ለፊት። እኔ ደግሞ ነው ሰው ነኝ። ጆን ራሱ ፖሊሶቹን ይዞ በር ላይ ቢቆምና ቢያንኳኳ እዚህ ተቀምጠህ ትቀልዳለህ ወይስ ንጹህ ነኝ ብለህ ታስባለህ? ያን የሚሆነው እናያለን። የአማን ወንጀለኝነት የኪራ ንጹህነት በምን ይረጋገጥ ይሆን? ኪራ ቢታሰር ለሱ የተሻለ ነው ወይስ ቢደበቅ ነው? አማን የመዛቱ ሁናቻ ምን ይፈጣለታል? ቤቲ እንደተለመደው ጭቅጭቅና ክርክሯን ቀጥላበታለች። ጽናት ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። ጽናት ተከታታይ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። በጣም አሜዚንግ የሚያደርጉ ነው። አሁን በተለይ ጽናት ተከታታይ ድራማ ምዕራፍ 2 ላይ በጣም ጥሩ ተዋናዮች የሚባሉት መጥተዋል። እንዲሁም ደግሞ በተሻለ ኤዲቲንግ ነው የመጡት። በጣም ያምራል። ቀጥሉበት ነው የምንለው። ቀጣዩ ክፍል እንግዲህ ይሄን ይመስላል። ጽናት አሁንም እንደምታዩት ኪያ ማለት በኪራ ፍቅር በጣም የተጠመደች ናት። በእውነት እኔ ፍቅረኛ ከሆኑ አላውቅም፣ ግን ይመስለኛል በእውነትም አንድ ላይ ናቸው ብዬ ነው የማስበው። ምክንያቱም በጣም ተውነውታል እንትኑን አክቱን ማለት ነው። ጽናትና ኪራ ሁሌ ፍቅራቸው እንደደራ ፍቅራቸው የሚያብብ እንጂ የሚደፈርስ አይደለም። አንዱ ለአንዱ የሚተዛዘን አንዱ ለአንዱ ልባስ የሚሆን ያውም ልባስ ሲሏችሁ የውስጥ ልብስ ማለት ነው። ሁሉም መከፋትን አይወዱም፣ መደሰትን ነው የሚወዱት። ክፋትን አይወዱም፣ ደግነትን ነው የሚወዱት። ስለ ጽናት ብዙም ተወርቶላት የማይጠግሙት ጓደኞቿ፣ ዘመዶቿ እንዲሁም ደግሞ ውዱ ባለቤቷ ኪራ ነው። ስለ ጽናት እንኳን ከውጭ የመጡ ሰዎች ስለ እሷ መልካምነት ነው የሚሰሙት። አንድ ቀን ስለ እሷ ክፉ የሚናገር ተሰምቶም አይታወቅም። በነገራችን ላይ አሁን ግን ዳኛው ወደ ቤት ጎራ ብሎ ነበረ። እሱም አሁን ከያዘችው ሄኖክ ከማን ነው ከሄኖክ ጋር እንዴት ልትጋቢ ይቻልሽ? ትዳራችሁስ ለምን ድብቅ ሊሆን ቻለ ብሎ ጠይቋት ነበር። የመለሰችለትን መልስ እኛ በድብቅ እንዲሆን ስለፈለግን ነው፣ ይሄስ የኛ መብት አይደለም ወይ ብላን የመለሰችለት። ቆየት ብሎ ከድሮ ፍቅረኛሽስ ከኪራ ጋር ምን ግንኙነት ነበረሽ? ጽናትስ እንዴና ብሎ ሲጠይቃት ስለ ጽናት ክፋት ልዘረዝር ፈለገች። ነገር ግን ዳኛው የተመለከተውን ወይም የሰማውን ነገር ስላየ ስለ ጽናት ክፉ ነገር ስትናገሪ ገና ካንቺ ሰማሁኝ፣ ስለ እሷ ደግነት ነው ብዙዎቹ ሲናገሩ የምሰማው ብሎ ገለጸላት። ይሄንንም ያላትን ቤቲ እንደዚህ በማለት መለሰች። እኔ እኮ ምንም ቢሆን የድሮ ፍቅረኛዬን የምወደውን ትዳሬ ብዬ የምመሰርትበትን ነው የቀማችኝ። ስለዚህ እንዴት ነው ስለ እሷ ክፉ ነገር ላልናገር የምችለው በማለት ለዳኛው መለሰችለት። ትንሽ ላይምሮዬ እሰብልኝ እንጂ የድሮውን ነገር እያስታወስክ አታቁስለኝ አለች። ቤቲ ሁልጊዜ የምትጨቃጨቅ ባለ ትዳር አጋሯንም ሆነ ሄኖክን እንዲሁም ደግሞ ሌሎችም ሲመጡ ቶሎ ቁጣ የሚላት ግንፍል የምትል ሴት ናት። ነገር ግን ግንፍል የሚያደርጋት ምናልባት ውስጧ ላይ ያልተጨረሰና የሆነ ነገር ስላለ ነው ብዬ አስባለሁ። ምናልባት ኪራን ስለምታፈቅረው ኪራን ደግሞ ጽናት ስለቀማቻት ይሆን ወይስ ውስጧ ላይ የተደበቀ ሚስጥር ሊሆን ይችላል። እንደዚህ አይነት ሰዎች ብዙ ጊዜ ቁጣ የሚላቸው ውስጣቸው ፈልገው ያጡት ነገር ስላለ ያ ነገር ካላገኙና ካልተሞላላቸው መነጫናጫቸውን አይተውም። ምክንያቱም ሕፃን ልጅ ምግብ ርቦት እንደሚያለቅሰው ሁሉ እንደዚህ አይነት ሰዎችም ደግሞ ቶሎ ቁጣ የሚላቸው የፈለጉትን ነገር ስለማያገኙ ነው።
ቤቲ አሁንም ከአማን ጋር ጭቅጭቋን ቀጥላለች። ቤት ውስጥ አማን ለምንድን ነው የምትቀልደው? ጠረጴዛ ላይ እግርህን ለጠረጴዛ ክብር የሚባል የለም ወይ? ያውም ሰው ቤት ሆነህ ነው ወይ እግር እንደዚህ አድርገህ የምዘረጋው? እረ በፈጠረህ አንተ ምን ሆነህ ነው? ሰው አይደለህም ወይ? በማለት ጠይቀዋለች። አማንም የመለሰላት አንቺን ልታዝኝ አትችይም፣ እኔ አንቺን ነው ማዝሽ። ምንም አንቺ ቤት በሆንም በብዙ ብር ከፍለሽ ብታስወጭኝም ከእስር ቤት፣ ነገር ግን ኮንትሮል ልታረጊኝ አትሞክሪ፣ አታረጊኝም። አንቺም ሆነ ያባልሽ በብር የገዛሹ ባልሽ እንግዲህ ገርሞኛል። ያው በብር እንደገዛ ብሎት፣ ምክንያቱም ከኪያ ጋር ነበረ ፍቅሩ። ኪያን ጥሎ ነው ወደ ቤት የመጣው። እንግዲህ ኬዛቸውን አላወቅንም። ኬዛቸው ወደፊት ይፈታል ብለን እናስባለን። በብር የገዛሹ ባልሽም ቢሆን አንድ ቀን በእጄ ቁጥጥር ስር አረጋችኋለሁ፣ ዝም ብለሽ አዳንፊ፣ አሁን ሰለቸሽ ብሎ ገፍትሯት ትቷት ወጥቷል። ቤቲ ግን እንደተለመደው በግንፍልታ እየተናገረች ነው። ይሄ ነው የሚባል እንኳን የሚጨበጥ ነገር አትይዙባትም። ወሬዋን በመገንፈልና በቁጣ ብቻ ነው። አሁንስ የሚመስለኝ አዳዲስ ክርክሮች ቤት ሂዳ ተምራ ትመጣለች ማለት እንችላለን። ኪራ አሁንም ጨንቆታል። ሳምሶምን አንቀው ሳምሶምን ካለመጣ ሄኖክ ያለበትንም እንዲሁም ደግሞ እንትና ማለት ነው አማንን ጠቁመን እያሉት ነው። አማንና ሳምሶን አብረው ሰርተዋል። ቅርብ ጓደኞች ናቸው። እንግዲህ አጎቱ ናቸው ይሄን የሰሩት የኪራ አጎት። የኪራ አጎት ያሳገዱት ሳምሶምን ነው። ሳምሶንም ሚስኪን ስለነበረ በመንገድ እየሄደ በነበረበት ታይም የኪራ አጎት አረ ልጄ ዱርዬዎች አሉ ወደዛ ግድም ስለሚያግቱኝ እስኪ ሸኘኝ ከቤቴ ድረስ፣ ያው ደግሞ እርጅና ስለተጫጫነኝ ቤቴ መውጫ መግቢያ ይጠፋኛል አሉት። እርሱም በየዋህነት ስለማያውቃቸው ለመሸኘት ተዘጋጀ። ብዙ መንገድ ከተጓዙ በኋላ አባባ እዚህ ድረስ ይበቃዎታል፣ ከዚህ በኋላ ደግሞ አልችልም፣ እኔም ስመለስ መንገዱ ይጠፋብኛል አላቸው። ይሄንን አልቀበልም ያሉት አባባ አረ እዚህ ድረስ ሸኝተኸኝ ከቤቴ ድረስ አድርሰኝ፣ አሁን እኮ ደርሰናል፣ ትንሽ ነው የቀረው በማለት ተማጸኑት። አይኔ ይጠፋብኛል አላቸው። እንደዚህማ ከሆነ እኔም ካንተ ጋር መለሳለሁ አሉ። አይ ከምትመለሱማ እንግዲያው እስከ መጨረሻው ልሸኛችሁ ብሎ መሸኘቱን ቀጠለበት። በመጨረሻም ያገኘው ኪራን ነበረ። ኪራን አገቱት። ያው ኪራን ሲያገኝ ያገቱት ሳምሶን ነው። ሳምሶንን ኪራ አገተው። ኪራም ምንድን ነው ብሎ ሲጠይቅ ሳምሶን ኪራም የመለሰለት መልስ አሄ የምታየው ምን ይመስልሃል? አጎቴ ነው። እኔም ደግሞ የራሴን ነፃ ለማውጣት ስለምፈልግ አሁን አማንን ካለበት ቦታ ትጠቁመኛለህ። አይ የምትል ከሆነ እዙ ቤት ትከርማለህ። እኔ ቶሎ ቶሎ ስለማልመጣ አጎቴ በደንብ ይንከባከባል በማለት ኪራ ለሳምሶን መለሰለት። ሳምሶንም ምንም እንደማያውቅ እኔ አንድ ንጹሕ ሰው ነኝ፣ እኔ ሚስኪን ነኝ፣ ምንም የማውቀው ነገር የለኝም፣ ስለዚህ ተውኝ፣ ያለ ስራዬ አትወንጅሉኝ በማለት ተማጸናቸው። ምጣኔውን ግን መቀበል አልፈለጉም። አንድ ቤት ዘግተውበት አጎሩበት። በስተመጨረሻም የሰለቸው ይሄን ነገር ማድረግ ያልፈለገው ሳምሶን ምን ማድረግ እንዳለበት ግራ ገብቶታል። እንደተለመደው በድብቅ ውስጥ ነው ኪራ ለናሆም ስልክ ደወለለት። ናሆምም ቤት ውስጥ ቁጭ ብሎ ስለነበረ ከሚስቱ ምሩ ጋር ማለት ነው ከልጆቹ ጋር ልጁን እያጫወተ ነበረ። ስልኩን አነሳለት። ሄሎ ሄሎ በማለት ተናገረ። ሄሎ እኔ ኪራ ነኝ የሚል ድምፅ ሰማ። ምንድነው የተፈጠረው? እኔ አላምንም በማለት ቁጭ ካለበት ምግብ የተጠቀመ ነበር። ከምግቡ ላይ ብድግ አለ። ሚስቱም ምንድነው የተፈጠረው በማለት ጠየቀችው። ሊነግራት አልፈለገም። የተደወለለት ስልክ ከኪራ ነው። እኔ ኪራ ነኝ፣ ለማንም ለምሩም ቢሆን ሳትናገር ያለሁበት ድረስ ናቶለልኝ በማለት ተናገረ። ይህን የሰማው ናሆም ለሚስቱ እንኳን ሳይነግራት ምንም ችግር የለም የስራ ጉዳይ ነው ብሎ ከቤቱ ተቻክሎ ወጣ። ከወጣም በኋላ ያገኘው መርማሪውን ነበር። መርማሪው የነ ናሆምንም ቤት የነ ኪራን ቤት ሁልጊዜ ሳያንኳኳ ከቸች ይልባቸዋል። ነፃነታቸውን ናፍቋቸዋል። እውነቱን ማወቅ እፈልጋለሁኝ ብሏቸዋል። እኔ ጥላችሁ ነኝም ብሎ አስጠንቅቋቸዋል። ይህንን ያየው ናሆም ሰላምታውን አቀረበለትና ወደሚሄድበት ገለጸለት። አይ እስካሁን እንደዚህ ተቻኩለህ አታውቅም፣ ያጋጠመህ ነገር አለ፣ ስለዚህ ልትነግረኝ ትችላለህ ብሎ መርማሪው ጠበቅ አድርጎ ያዘው። ወደ ቢሮውም እንደሚፈልገው ገለጸለት። ናሆም ግን ፍቃደኛ አልነበረም። አይ የምቸኩልበት ስራ አለኝ፣ ስለዚህ ምን ይፈጠራል? በ24 ሰዓት ውስጥ ሙሉ ምን ሊፈጠር ይችላል? ትናንትና መጥቼ ችግሩን ሁሉ ነግሬህ የለ ወይ? በዚህ ልክ እኔን ለምንድን ነው የምጠረጥረኝ ብሎ ናሆም ጠየቀው። መርማሪው ማመን ያልፈለገውን ናሆምን ከኋላ ሆኖ መከተሉን ቀጠለው። ናሆም ግን ስለጠረጠረና ስላየው በጭልፊት አይኑም እየተመለከተ ስለሆነ ይሄ ነው በማይባል አቋራጭ መንገድ ቀደመውና
ፊት ለፊት ተገጣጠሙ። ናሆም በጣም ተናደደ። ምን ማድረግ እንዳለበትም ግራ ገባው። ለመርማሪው ፖሊሱ ይሄን የሚል ነገር አቀረበለት። መርማሪ ፖሊስ ሆይ እኔ ንጹህ ሰው ነኝ፣ ባለትዳር ነኝ፣ ምንም አይነት ወንጀል አልሰራሁም። አሁን እንደዚህ የተቻኮልኩት የስራ ጉዳይ ሆኖብኝ ነው። እምወዳት ሚስት አለችኝ። አንድም በጣም የምሳሳላት ሚስኪን የሆነች ገና ጨቅላ የተወለደች ልጅ አለችኝ። ስለዚህ ብትተወኝ ምን ይመስልሃል? በማለት መርማሪውን ተማጸነው። መርማሪው ግን ትንሽ ካሰበ በኋላ በቃ ትቻለሁ ያለ ይመስል ዝም ብሎ ቁሞ ቀረ። ናሆም መንገዱን ቀጠለ። ናሆም ያገኛቸው የኪራ አጎት ነበሩ። የኪራ አጎትን ያገኛቸው አባባ እውቀቱ ነበሩ። አባባ እውቀቱንም ካገኛቸው በኋላ ምንም አልፈልግም፣ ኪራ ያለበትን ቦታ አሳዩ በማለት ጠየቃቸው። ተረጋጋ ልጄ፣ ከኋላ ምንም ነገር የለም አይደለ? ኪራ ያለበትን እናሳያለን። እስከዛሬ የደበቅንህ ለደህንነቱ ስንል ነው፣ ሌላ ምንም ነገር የተለየ ነገር የለውም አሉት። ኪራም ወዳለበት ቦታ ወሰዱት። መርማሪው ፖሊሱ መከታተሉን ቀጥሎበታል። ናሆምና አባባ እውቀቱን ባንድ ላይ አይቷቸዋል። በጣም ተናደደ። ምንም እንደማያውቅ ሰው ሆኖ መጥቶ የሚነግረኝ ለዚህ ነው? ምን አይነት ጊዜ ነው? ምን አይነት አስመሳይ ነው? በማለት በጣም ተናዶ ተበሳጭቶ እግሩን በያወራጨ መሬቱን መምታት ድንጋዩን ሁሉ ኳስ መስሎት እየጠረበ መናደር ጀመረ። ተከተላቸው። ሊያገኛቸው ግን አልቻለም። ከኋላው መርማሪው እንዳለ ስላወቀ ናሆም መንገዳቸውን ቀይሰው አቅጣጫቸውን ቀይሰው ሂደዋል። ሊያገኛቸው አልቻለም። በንዴት አለቀ። መሀል ሜዳ ላይ ቆሞ ቀረ። አባባ እውቀቱና አቶ ናሆም ከሄዱ በኋላ ኪራን አገኙት። ኪራን አንቆ ሊደፋው ምንም አልቀረው። ናሆም ቆይ ምን ሆነ ነው? አታስብም? ይህን ያህል ይሰጋል ብለህ አትጨነቅም? ምን አጋጠመህስ እንዴ? ደህና ነኝ እንኳን ብለህ አትደውልም? በማለት ተናገረው። ናሆም በንዴት አንገቱን አነቀው። ኪራም አውቃለሁ ናሆም፣ ጭንቀትህ ይገባኛል። ነገር ግን ያለሁበትን ነገር ታውቃለህ። ለደህንነቴ ስል ብቻ ነው እንደዚህ ያደረኩት። እቤት ደግሞ እመጣ ነበረ፣ ከጽናት ጋርም አገኛት ነበር። ስለዚህ ለዛ ነው። እባክህ ይቅር በለኝ። ምንም በእኔና ባንተ ምንም አይነት ነገር መፈጠር የለበትም ቅሬታ በማለት ነቅር እንትን ማለት ይቅርታውን መሰለኝ ይቅርታ አድርግልኝ ብሎ ተማጸነው ኪራ ማለት ነው። ኪራም በጣም ተማጸነው። ኪራ የተማጸነው ናሆም መመለስ ስለማይችል እሺ ወንድሜ ብለው በናፍቆት ስለነበረ የተያዩት አንገት ለአንገት ተቃቅፈው መላቀስ ጀመሩ። ከጎናቸው የነበረው ሳምሶም ነበረ። በጣም በሚገርም ሁኔታ ሳምሶምን ያገተበት ቦታ ነበረ አቶ በውቀቱ የወሰዱት ኪራ ጋር ሊያገናኙት። ይሄ ደግሞ እዚህ ምን ይሰራል ብሎ ጠየቀ ናሆም። ኪራም ሲቀጥል መለሰለት፣ ይሄማ ያገርነው ነው። ለምን እንዳገትነው ደግሞ እንነግርሃለን። እዚህ ጋ ነው ቁልፉ ያለው። ይሄ ቁልፉን ከነገረን ሁሉ ነገር ያበቃል፣ እውነቱም ነፃ ይሆናል። አለበዛ ይሄ ነገር ካልነገረን ደግሞ ሁሌ እንደተደፋፈነ ነው የሚቀርበው ማለት መለሰለት ኪራ። እና ሳምሶን ምን ሊያደርግ እዚህ ያገታችሁት በማለት ደግሞ ጠየቀ። ሳምሶንን ያገትነውማ አማንን እንዲያሳየን ነው። ከማንን ጋር ብዙ ነገር ሰርተዋል። አማንን አላገናኝን የሚልን ከሆነ እዚሁ አግተን እሱ ራሱን እንጫወትበታለን በማለት መለሰለት። ይህንን ያየው እንደማይለቁት ተረዳ ሳምሶን። ማለት ይሄን ነገር መስማማት አለብኝ ብሎ ወሰነ በጭንቅላቱ መሰል። ሳምሶንም ካምታታ በኋላ ከስንት ቀን በኋላ አስረው እጅና እግሩን አንድ ቤት አጉረውበታል። ይሄ ነገር እንደማያዋጣው ስለተረዳ አማንን ያለበትን ማገናኘት ነው። አማን ደጋ ደግሞ ተለያይተዋል። አማን የት እንዳለ አያውቅም። ነገር ግን አማንን በአንድ ነገር ሊያመጣው እንደሚችል ተረዳ። ስልክ መደወል፣ እሱም ያለበትን ቦታ ላገኝ ይፈልጋለሁ። መርማሪው ፖሊሱ አግኝቶኝ እኔም መርምሮ ባንዴ ይለቆኛል። ስለዚህ የምነግርህ ሚስጥር አለኝ ብሎ ደውሎ ነገረው ለአማን። አማን ማመን ያቃተው አንተ ከስንት ጊዜ በኋላ ነው የደወልከው? ከመቼ ወደ ላይ የኔ ደህንነት አሳስቦ እኔ ጠየቅ የጀመርከው በማለት ጠየቀ። አይ እኔ እናንተ እኮ ብዙ ያሳለፍነው ነገር አለ። ስለዚህ ወንድሜ ተረዳኝ፣ አብረን እንገናኛለው። ለመገናኘትም ፍቃደኛ ሆነና ወዳለበት አመራ። አማን ግን በጣም ጠርጥሯል፣ ከኋላው የሆነ ነገር እንደያዘ። በዚህ የተስማማው ሳምሶን አማንን አሳልፎ ለኪራና ለናሆም ሊሰጥ ነው። ራሱን ነፃ ሊያወጣ ነው። ነገር ግን ራሱን ነፃ ሳይሆን ራሱን እዳ ውስጥ ከቷል። ምክንያቱም አማን የማይመለስ ነው። አማን እኔን ይገለኛል፣ በፈጠራችሁ ምንም ነገር እንዳታደርጉ ብሏቸው ነበረ። ይሄን የተናገረው ሳምሶን እንደፈራው ደረሰበት። አማን ሽጉጥ ፈልጎ ነበረ የሄኖክን። ሽጉጥን ግን ሊያገኝ አልቻለም። ምንም ማድረግ ስላልቻለ ቢላዋ በኋላው ይዞ ሄደ። የተጠራጠረው አማን ሁሌ ኋላውን
አላመነም። ዞር ዞር እያለ መመልከቱን ቀጠለበት። ያየው ነገር በጣም ማመን አቃተው። ናሆምና ኪራን አየ። አንገቱን እንቅ አርጎ ሳምሶን ግን አቅጠብሃለሁ ለእንደዚህ ነበር የፈለከኝ ብሎ ከኋላ ሳያስበው በያዘው ጩቤ ቂጡን ወግቶ ተሰወረ። ቀጣዩ ክፍል ምን ይመስል ይሆን? ሳምሶን ይሞት ይሆን ወይስ አማን ይያዝ ይሆን? አብረን የምናየው ይሆናል። ጽናት ተከታታይ ድራማ ይሄን ይመስል ነበር። በጣም እንደምትወዱት ተስፋ አደርጋለሁ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው ክፍል እንገናኛለን። ቻልን ሰንብት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።